ሚና ለውጥም አድርጓል። ከጊዜያዊ ዋና አሰልጣኝነት ወደ ዋና አሰልጣኝነት ዶክተር ኢያሱ መርሃ ጽድቄን ጨዋታውን የሚጀምረው ኢትዮጵያ ንግድ ባንክ ነው። የ2016 ሻምፒዮን ከግራ ወደ ቀኝ የተለመደውን ሐምራዊ ማሊያ ለብሶ ሸገር ከተማ በአብዛኛው ነጭ ከዛ ቀይና ጥቁር ማሊያ ለብሶ ወደ ሜዳ ገብቷል። ኢትዮጵያ ንግድ ባንክ የመጀመሪያ ጎል ፍለጋ አዲስ ግዳይ ምናልባት የመጀመሪያ ጎል ሊያገኙ ይችላሉ ወይ? ናትናኤል ዳንኤል በዛብ ከቲሶ ዋዲያ ሆሳዕና በጅማ አባጅፋር በዚህ ሰዓት በፍጹም ቅጣት ምት ክልል ውስጥ ከቦክሱ ውጪ ምናልባት ጎል አዲስ ግዳይ የጎሉ ባለቤት 11ኛ የሊግ ጎል ከብዙ ጥበቃዎች ከብዙ ትዕግስት በኋላ አዲስ ግዳይ ጎል አስቆጥሮ ኢትዮጵያ ንግድ ባንክን ቀዳሚ አድርጓል። አስገራሚ አጋጣሚ ከቅዱስ ጊዮርጊስ ጋር በ2014 እና በ2015 ከኢትዮጵያ ንግድ ባንክ ጋር በ2016 የሊጉን ዋንጫ ያሳካ ተጫዋች ነው። አዲስ ድንቅ አጀማመር ነው በኢትዮጵያ ንግድ ባንክ በኩል። ዘላለም አበበ ነው ኳሱን ያስነሳው። ሲመን ፒተር ኳሱ ሳጥን ውስጥ ይዞ ገብቶ ነበረ፣ ግን ዳኛው አድቫንቴጅ አጫውቶ ለአዲስ ግዳይ ነው ኳሱ የደረሰው። በሚገርም ሁኔታ 90 ዲግሪ ላይ ነው አዲስ ግዳይ ኳሱን ማስቀመጥ የቻለው። ናትናኤል ዳንኤል አስደናቂ አሲስት ነው ለአዲስ ግዳይ ማድረግ የቻለው። ባህሩ ነጋሽ ምንም ማድረግ አልቻለም። ድንቅ አጀማመር ነው ለኢትዮጵያ ንግድ ባንክ። ያም ቢሆን ግን ምናልባት የአቻነት ጎል ሊያገኙ ይችላሉ ወይ? ቡልቻ ሹራ ሄኖክ አዱኛ ጥሩ ኳስ ነው ለሚሊዮን ኃይሉ የሰጠው። ሚሊዮን ኃይሉ አንደርላፕ አድርጎ በጥሩ ሁኔታ ነው ወደ ሳጥን ገብቶ ኳሱን ለቡልቻ ሹራ የሰጠው። ቢኒያም ፍቅሩ ምናልባት ቢያገኘው ጥሩ ቦታ ላይ ነበር የሚገኘው፣ በግንባር ሰዶ ስቶታል። ቡልቻ ሹራ ያገኘውን ኳስ ወደ ግብ ሞክሮት ነበር፣ ግን ኢላማውን አልጠበቀለትም። በዚህ ሰዓት ከቀይ መስመር አቅጣጫ ምናልባት ጥሩ ተሻጋሪ ኳስ ነበረ በሚሊዮን ኃይሉ እድል ነበር፣ ያንን አላደረጉም። ሌላ የባከነ እድል ነው። ሄኖክ አዱኛ የተሳሳተ ፓስ፣ የፍጹም ቅጣት ምት ጥያቄ፣ የፍጹም ቅጣት ምት ለሸገር ከተማ በአማካዩ አስጨናቂ ጸጋይና በግብ ጠባቂው ጊቢ ጆቤ መካከል የተፈጠረው አለመግባባት። ሁለቱ ተጫዋቾች አልተግባቡም። ያንን አለመግባባት ነው ናትናኤል ዘለቀ መሃል ላይ ገብቶ መጠቀም የቻለው። ብሩክ ያቻነቱን ጎል ባስቆጠረበት ጨዋታ ሄኖክ አዱኛ አጋጣሚ ሊጠቀም ይችላል ወይ? ሄኖክ አዱኛ ሳተው። ሄኖክ አዱኛ የፍጹም ቅጣት ምት ስቶ አያውቅም። ሜትር ከ96 ነው የሚረዝመው። ግብ ጠባቂው ጊቢ ጆቤ ምናልባት ግዙፍ ተክለ ሰውነቱ የረበሸው ይመስላል። ሄኖክ ከመስመሩ ወጥቷል ጊቢ ጆቤ፣ ግን ሄኖክ ላይ እርግጠኝነት አንመለከትበትም ነበር። ኢላማውን አልጠበቀም። ኳሱ ተነስቶበታል፣ ሳሳት አድርጎታል። ጎል 11ኛ የሊግ ጎል ለናትናኤል ዳንኤል። በእግር ኳስ በስኬትና በውድቀት መካከል ያለው መስመር እጅግ በጣም ቀጭን ነው የሚለውን አባባል ያስታውሳል። ከደቂቃዎች በፊት ሄኖክ አዱኛ የፍጹም ቅጣት ምት ሳተ። ወዲህ 11ኛ ጎል ናትናኤል ዳንኤል ለኢትዮጵያ ንግድ ባንክ ከጭንቀት የተነፈሱበት አጋጣሚ ነው። ሸገር ከተማ ተጫዋቾች በፍጥነት እያሟሟቁ ነው የሚገኙት። ናትናኤል ዳንኤል አንድ ጨዋታ ተቀጥቶ ነበረ ከባለፈው ከኢትዮጵያ መድን ጨዋታ ጋር። አሁን በቀላሉ ነው ጎሉን ያስቆጠረው። ኳሱ ከአብዱላይ ዲያካም ነው የተነሳው። ሲመን ፒተር ኳሱን ከተቆጣጠረው በኋላ ለናትናኤል ዳንኤል ነው የሰጠው። በአስገራሚ መቀስ ምት ነው፣ ሲዘር ቦል ነው ኳሱን ለናትናኤል ዳንኤል የሰጠው። ናትናኤል ዳንኤል ተረጋግቶ ነው ኳሱን ማስቆጠር የቻለው። ምን ያህል ለዚህ ቡድን አስፈላጊ ተጫዋች እንደሆነ በዚህ ጎል ማሳየት ችሏል። ሸገሮች እድሎችን አግኝተው ነበር፣ እድሎችን አለመጠቀማቸው ምን ያህል እንደጎዳቸው ይሄ ግብ በደንብ የሚያሳይ ይመስለኛል። የናትናኤል ዳንኤልን አጨራረስ ግን እዚህ ጋር በደንብ ማድነቅ አለብን። ሁለት ተጫዋቾች 11ኛ የሊግ ጎላቸውን አስቆጥረዋል። ሙዋዝ ጋሊ ይመሳሰላል ፊሊፖ ጋሊ። ሌላ ጅማ ያፈራችው ተጫዋች ነው ሙዋዝ። ፈጣን የማጥቃት እንቅስቃሴ፣ ሌላ ስህተት፣ ምናልባት ጎል። ቢኒያም ተከላካዮቹና ግብ ጠባቂው አይተዋወቁም የሚያስብል 6ኛ የሊግ ጎል። አሁን ሸገር ከተማ ወደ ጨዋታ ተመልሷል። ሚስ ኮሚኒኬሽን። ቢኒያም በሚገባ አጋጣሚውን ተጠቅመዋል። ሰዓታቸውን እየተመለከቱ ይገኛሉ። የመጨረሻዎቹ 12 ደቂቃዎች
ሌላ አለመግባባት ነው በኢትዮጵያ ንግድ ባንክ ተከላካይና ግብ ጠባቂ በኩል የተመለከትነው። በፍጹም ቅጣት ምቱ ተምረው ነበረ። በዚህኛው ላይ ግን ቢኒያም ፍቅሩ ሊመራቸው አልቻለም። በግሩም ሁኔታ ነው ከሁለቱ መሀል ላይ ገብቶ ኳሱን የወሰደባቸው። ባዶ ጎል ላይ ነው ኳሱን መቶ ማስቆጠር የቻለው ቢኒያም ፍቅሩ። ጥሩ ሰዓት ላይ ሸገሮችን ወደ ጨዋታ ልትመልስ የምትችል ግብ ማስቆጠር ችሏል።